ጭንገፋ ከህይወታችሁ፣ ጭንገፋ ከቢዝነሳችሁ፣ ጭንገፋ ከትምህርታችሁ ላይ ዛሬ በኢየሱስ ስም ለቆ ይሄዳል። አሜን። እጃችሁን ከፍ አድርጉና ከጌታ ቃል ጋር ለመገናኘት በመንፈሱ ውስጥ ከእግዚአብሔር የሆነውን ነገር ሁሉ የምንቀበለው ወገኖቼ በመንፈስ ነው። እግዚአብሔር መንፈስ ነው። ወላ በሃታራ በቦሽ ኩብራዲ ያባስ እጃችሁን ከፍ አድርጋችሁ ጸልዩ። ወደ መንፈሱ ግቡ። ቃሉን በህይወታችሁ ላይ የሚያጽና የአባታችን መንፈስ በመካከላችን አለ። ከዚህ መንፈስ ጋር ተገናኙ። እጃችሁን ከፍ አድርጉ። ግቡ ወደ መንፈሱ፣ ግቡ ወደ መገኘቱ። ኢየሱስ 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 የናፈቀው ሰው እስቲ ጌታን ኢየሱስ ይበል። እስቲ ኢየሱስ በሉ። እስቲ ድገሙ ኢየሱስ በሉ። ይሄ ስም እንደሚፈስ ዘይት ነው። ይሄ ስም ቀንበርን ይሰብራል። ይሄ ስም ነፃ ያወጣል። ይሄ ስም በሰማይ በምድር ስልጣን አለው። ዛሬ ከተያዛችሁበት ነገር፣ ከጭንገፋ መንፈስ፣ ከሞት መንፈስ ነፃ ያወጣችኋል። እስቲ ቀኝ እጃችሁን ከፍ አድርጋችሁ ኢየሱስ በሉ። አባቶ ይሄን ስም በዚህ ጉባኤ መካከል ታከብረው ዘንድ የትኛውም ቀንበር እንዲነሳ፣ አሁን በጉባኤው ላይ ኃይል እንዲንቀሳቀስ፣ የስም ኃይል እንዲንቀሳቀስ፣ ከተያዙበት ከታሰሩበት ነገር ነፃ የሚያወጣ የጨለማውን መንግስት የሚያጠፋ የኢየሱስ የስሙ ኃይል በዚህ ቤት ይገለጥ። የኢየሱስ የስሙ ኃይል በቅዱሳን ላይ ይገለጥ። የኢየሱስ የስሙ ኃይል በልጆች ላይ ይገለጥ። ከመከራው፣ ከችግሩ፣ ከሁኔታው፣ ከመርገሙ፣ ከሟርቱ በላይ የሚያደርግ ለባታራቫሃ ሾፕራባ ካራቫኒያ መሆስ ተገናኙ ከዚህ ስም ጋር። የዚህ ስም መንፈስ በዚህ ቤት አለ። መንፈስ ቅዱስ የዚህን ስም ኃይል ሊያከብር በዚህ ቤት ይንቀሳቀሳል። ሆላ ባካታራ በሆቮኖ መሆሽ አንዳንዶች እየገሰገሱ ነው ያለው። ወደ መገኘቱ እየገሰገሱ ነው ያሉት። ፍጹም ሰላም ወዳለበት፣ ፍጹም ደስታ ወዳለበት፣ ጭንቀት ወደሌለበት፣ እርግማን ወደሌለበት ኤላ ቦኮቶሮ ቮሆሽ አናማ ካራዲያ ላባራ ቮኮሆስ ቀኝ እጃችሁን ከፍ አድርጉና እስቲ ኢየሱስ በሉ። ወገኖቼ ከልባችሁ ጥሩት ይሄን ስም ኢየሱስ በሉ። እስቲ ድገሙ ኢየሱስ በሉ። ጠላቶቻችሁ እየተበተኑ ነው ያሉት። ያስጨነቃችሁ እየተበተነ ነው ያለው። ግራ ያጋባችሁ እየተበተነ ያለው። ውድቀታችሁን የሚመኝ ዲያብሎስ እየተበተነ ነው ያለው። በእናንተ ላይ የተሰራ መሳሪያ እየፈረሰ ነው ያለው። ለባባባባ ከሆሽ ከግራቸው ላይ ከእጃቸው ላይ እስራት ይነቀላል። እስራት ይበጠሳል። ወደ ተስፋ ቃላችሁ እንዳትገቡ፣ ወደ ተነገረላችሁ ቃል እንዳትገቡ፣ ወደ ታየላችሁ ስፍራ እንዳትገቡ። በህይወታችሁ ላይ የተሰራ ስራ ይፈርሳል። አንድ ሰው እጁን ከፍ አድርጎ እስቲ በኢየሱስ ስም ይፈርሳል ይበል። ድገሙ እስቲ በኢየሱስ ስም ይፈርሳል በሉ እስቲ። እግዚአብሔር ምስክሬ ነው እላለሁ። የአንዳንዶች ቢዝነስ፣ የአንዳንዶች ህይወት፣ የአንዳንዶች አገልግሎት ዛሬ በጌታ በኢየሱስ ስም ይለቀቃል። ክርስቶስን ከሙታን ያስነሳው መንፈስ ዛሬ ለቢዝነሳችሁ፣ ለትዳራችሁ፣ ለህይወታችሁ ትንሳኤን ያደርጋል። ለአገልግሎታችሁ ትንሳኤን ያደርጋል። ለጌታ ክብር አምጡና ቁጭ በሉ። ማቦኮቮቶሆሽ ይህን ቃል ትሰሙኛላችሁ። በዚህ ጉባኤ የመጣችሁ ዛሬ እንደ አጋጣሚ አይደለም የመጣችሁት፣ እንደ እድል አይደለም የመጣችሁት። ዛሬ ቃል ይዛችሁ ትወጣላችሁ። ለቤታችሁ የሚሆን ቃል ይዛችሁ ትወጣላችሁ። ቤታችሁን፣ ህይወታችሁን የሚፈውስ ቃል ይዛችሁ ትወጣላችሁ። እስቲ ዛሬ በሉ የኢየሱስ መንፈስ ቃል ይሰጠኛል በሉ። ይኸውላችሁ ወገኖች ኢየሱስ ባለበት ቦታ የሚናገረው እሱ ነው። ቃል ሲናገራችሁ ዛሬ እዛ የታሰረው ቤታችሁ የታሰረው ነገር ተፈቶ ታገኛላችሁ። ይኸውላችሁ አንድ ቦታ ዮሐንስ ወንጌል ምዕራፍ 4 ላይ ሲናገር አንድ ቃል አለ።
አንድ ሰው ወደ ኢየሱስ ክርስቶስ ሄደ። ይሄ ሰው ሹም ነው፣ መኮንን ነው። ወደ ኢየሱስ ሄደና እንደዚህ ያለ በቤቱ እስራትን አስተኝቶ ነው የመጣው። በቤቱ በሽታን አስተኝቶ ነው የመጣው። ለኢየሱስ አንድ ነገር አለ። እባክህ ልጄን ፈውስልኝ። ይህ ልጅ በሕይወት አለ። አሜን ነው። ያን ቃል በተናገረበት ሰዓት የሰውየው ልጅ ተፈታ። ዛሬ እዚህ ሆነን ቃል በሕይወታችሁ ላይ ሳውጅ በታሰረበት ቦታ እስራት ይፈታል። ኧረ አንድ ሰው እጁን ዘርግቶ አሜን ብሎ ይቀበል። አንዳንድ ቃል ለእናንተ አሁን ቀጥታ ዳይሬክትሊ ላይመጣ ይችላል። እናንተን ግን እቤታችሁ ያለውን ነገር ሊፈታ ይሄዳል። እስቲ አጠገባችሁ ያለውን ሰው የምስራች ዛሬ ነው። ጭንገፋና ሞት ይነሳል። ብዙዎች ጀምረው የሚያቆሙት ነገር ከዚህ በኋላ አይኖርም። ትጀምራላችሁ፣ ትሰራላችሁ፣ ይሳካላችኋል። ታገለግላላችሁ፣ ይሳካላችኋል። ምክንያቱም የእግዚአብሔር አብሮነት ዛሬ በሕይወታችሁ ላይ ይለቀቃል። አንድ ሰው እጁን ዘርግቶ አሜን ብሎ ይቀበል እስቲ። ስንቱ በዛኛው በተቃራኒው ዓለም የተቃራኒውን መንፈስ አሰራር በሕይወቱ ላይ እየጠራ ሕይወቱ እየተሳካ ነው ያለው። እናንተ ግን የእግዚአብሔር ልጆች ሆናችሁ እንዴት ቤታችሁ አይሳካም? እንዴት ጭንገፋ በቤታችሁ ይገባል? ዛሬ የምስራች አለኝ። ጭንገፋና የሞት መናፍስቶች ከቤታችሁ ለቀው ይወጣሉ። ስልጣን በእናንተ ላይ የለውም፣ ለቀው ይወጣሉ። ሁላችንም የእግዚአብሔርን ቃል ሁለተኛ ነገሥት ምዕራፍ 2 ላይ ያለውን ቃል እናነባለን። ሁለተኛ ነገሥት ምዕራፍ 2 ቁጥር 19 ላይ እንደዚህ ይላል። የከተማይቱም ሰዎች ኤልሳዕን እነሆ ጌታችን እንደምታያት ይቺ ከተማ ለኑሮ የተመቸች ናት። ይሁን እንጂ ውሃው መጥፎ ሲሆን ምድሪቱም ፍሬ የማትሰጥ ናት። እርሱም እንደዚህ አለ፣ እስቲ በአዲስ ማሰሮ ጨው ጨምራችሁ አምጡልኝ። እንዳለውም አመጡለት። ከዚያም ወደ ውሃው ምንጭ ሄዶ ጨው ጣለበት። እግዚአብሔር እንዲህ ይላል፣ ይህንን ውሃ ፈውሼዋለሁ። ከእንግዲህ በኋላ ሞትና ጭንገፋ አይሆንም፣ ምድሪቱም ፍሬ እንዳትሰጥ አትሆንም። ኤልሳዕ እንደተናገረው ውሃው እስከ ዛሬ ተፈውሷል ይላል። ኧረ ኢየሱስ ጌታ ነው። ኤልሳዕ በሚናገርበት ሰዓት የትንሣኤው ኃይል ይሄን ቃል ሊያጸና እየተንቀሳቀሰ ነበር። እስከ ዛሬ ድረስ ተፈውሷል ይላል። ዳግም ሕይወታችሁ ላይታሰር ዛሬ ፈውስን ትቀበላላችሁ። ይህ ትንቢታዊ መልእክት ነው፣ እናንተን ለማነቃቃት አይደለም። ትንቢታዊ መልእክት ነው። አጠገባችሁ ያለውን ሰው ተቀበል፣ ይሆንልሃል በሉ። ጭንገፋ ዛሬ ከቤት ላይ ለቀው ይወጣል በሉ። የእግዚአብሔር ቃል በሕይወታችሁ ላይ ስለሚለቀቅ እመኑኝ፣ ጭንገፋ ለቆ ይወጣል። አጠገባችሁ ያለው ሰው ጭንገፋ ለቆ ይሄዳል በሉ። ተማሪዎች በሉ፣ አጠገባችሁ ያለው ሰው ጭንገፋ ለቆ ይሄዳል በሉ። ትምህርታቸው እንዲጨነግፍ፣ የተለያየ አይነት ነገር እንዲጨነግፍ እየተደረገ ያለ ስራ ዛሬ በኢየሱስ ስም ይቆማል። ይሄን ቃል ጌታ በድምፅ የተናገረኝ ሞትና ጭንገፋ በሕዝቤ ላይ አይሆንም። ሞትና ጭንገፋ በሕዝቤ ላይ አይሆንም። በራእያቸው ላይ፣ በቢዝነሳቸው ላይ፣ በሕይወታቸው ላይ በኢየሱስ ስም ጭንገፋ አይሆንም። ብዙዎች ያሰቡት ሐሳብ እንዳይሳካ፣ የተነገረባቸው ቃል እንዳይሳካ ሰይጣን ሕይወታቸውን በጭንገፋ ሊሞላ ይንቀሳቀሳል። በተለይ በዚህ ዘመን የቅዱሳን ራእይ አካል ለብሶ እንዳይመጣ የተነገረላቸው ቃል አካል ቢለብስ ምን እንደሚሆን ያውቃል። ለምን የቅዱሳን የተነገረላቸው ቃል አካል ቢለብስ መጀመሪያ የሚከስረው የጠላቱ መንግስት ነው። ያንተ ቢዝነስ ቢባረክ የእግዚአብሔር ቤተ መንግስትና የእግዚአብሔር መንግስትና የእግዚአብሔር ወንጌል ስለሚሰፋ ጠላት ምን ጊዜ ማጨንገፍ የሚፈልገው ያንተን መንግስት፣ ያንተን ስራ፣ ያንተን አገልግሎት። ብዙዎች አገልግሎታቸውን ጀምረው ለምንድን ነው የሚጨነግፍባቸው? በህይወታቸው ላይ የተለያየ ስውር በሆነ መንገድ የሚሰራ የጭንገፋ መንፈስ አለ። ዛሬ በእግዚአብሔር ቃል ስንቃወም በጌታ በኢየሱስ ስም ይበተናል። አጠገባችሁ ያለውን ሰው አሁን እየተበተነ ነው ያለው በሉት። በኋላ አልጠብቅ፣ አሁን ይበተናል በሉት። ይኸው ለጭንገፋና ለሞት የሚያስፈልገው ቅባትና የእግዚአብሔር መንፈስ። አሜን አትሉ? እዚህ ኤልሳዕ በተቀባበት ሰዓት የኢያሪኮ ሰዎች ወደ ኤልሳዕ የመጡበት ምክንያት እሱ ጋር ቅባት አለ፣ የእግዚአብሔር አብሮነት አለ። የጭንገፋና የሞት መናፍስቶች የሚሰበሩት በእግዚአብሔር አብሮነት ነው። በህይወታችሁ ላይ እግዚአብሔር ምስክሬ ነው። ዛሬ የእግዚአብሔር መንፈስ ይሄዳል። መጽሐፍ እንደዚህ ይላል፣ ለቂሮስ እንደዚህ ይላል፣ በፊት እሄዳለሁ፣ ተራራውን ሜዳ አደርጋለሁ፣ የናሱን ደጅ ሰብራለሁ፣ የብረት መወርወሪያውን ቆርጣለሁ። በፊት ከመሄደ የተነሳ በፊት አላስኬድ ያለ ተራራ ዛሬ ይፈርሳል። ወደ ተነገረላችሁ ቃል እንዳትገቡ፣ ወደ ታየላችሁ ቪዥን እንዳትገቡ በፊታችሁ እየጋረደ ያለ ግንብ ዛሬ ይነሳል። አንድ ሰው ሲቆሙ በኢየሱስ ስም ይነሳል ይበል። ወደ ተነገረላችሁ
ተነገረላቸው ቃል ኢያሪኮ ፊት ለፊት ወደ ተነገረላቸው ቃል እስራኤላውያን እንዳይገቡ ኢያሪኮ ከፊት ቀደማቸው። የእግዚአብሔር አብሮነት በዛ ሰዓት ስለተለቀቀ ኢያሪኮ ምናል የኢያሪኮ ትልቁ ግብ ሰው ወደ ተነገረው ቃል እንዳይገባና ህይወታቸው እንዲጨነግፍ ነው። የጭንገፋ መንፈስ ዛሬ በኢየሱስ ስም ከህይወታችሁ ላይ ተሰበረ። እጃችሁን ዘርጉና እስቲ ተሰበረ በሉ። ለጌታ ክብር። እዚህ ቦታ ላይ ሁለተኛ ነገሥት ምዕራፍ 2 ስትመለከቱ ሁለተኛ ነገሥት ከምዕራፍ 1 ጀምሮ ያለውን ታሪክ ስትመለከቱ የኤልያስ የአገልግሎት መጨረሻ ነበር። የኤልሳ ደግሞ የአገልግሎት ጀማሪ ነው። ልብ ብላችሁ ስሙ። የኤልያስ የመጨረሻ የአገልግሎት የመጨረሻው ድንበር ነበር። የኤልሳ ደግሞ የመጀመሪያው ነበር። ምዕራፍ 1 ላይ ስትመለከቱ በሰማርያ አንድ ነገር ስለተፈጠረ ኤልያስ ወጣና የአካብን ልጅ አካዝያስን ትሞታለህ። በዛው ሰዓት የኤልያስ የመጨረሻው አገልግሎት እሱ ጋር አካዝያስ የሚባለው ሰው ሞተ። ኤልያስ መነጠቂያው ጊዜ ስለነበር ወጣ፣ ወደ ዮርዳኖስ ለመሄድ ወጣ። 3 ጊዜ እንደው ኤልሳን አንድ ነገር ይለዋል፣ እባክህ ተለይ፣ ያው እግዚአብሔር ምስክሬ ነው ምን አለ የሚለው አልለይም። ኤልያስ ዘንድ የከበረ መንፈስ አለ፣ ኤልሳ ደግሞ አልለይም። ምዕራፍ 2 ቁጥር መጀመሪያ አካባቢ ስትመለከቱ ወደ ዮርዳኖስ ኤልያስ ሊሻገር ሲል አንድ ነገር አለ። በኢያሪኮ ሆኖ ለሶስተኛ ጊዜ ኤልሳ አንድ ጥያቄ ጠየቀው። አልለይህም፣ ስለዚህ ተስፋ ቁረጥ። በሌላ ቋንቋ አልለይህም፣ ቅባት ነው የምፈልገው፣ በጭራሽ አልለይህም። ኢያሪኮ የነበሩ ነቢያቶች ሁላ በኤልሳ ላይ እየቀለዱ በኤልሳ ላይ አንተ ጌታ እኮ ሊሄድ ነው፣ ጌታ እኮ ሊሄድ ነው ማለት ለሱ ሲነግሩት ይሄ ልብ የሚሰብር ቃል። ብዙ ዓመት ያገለገለው ሰው ሊለየው እንደሆነ በልቡ አውቋል፣ ግን ቅባት ተካፍሎ እንደሚሄድ ያውቃል። ሞትና ጭንገፋን ከምሪቱ ላይ እንደሚያፈርስ ያውቃል። አሜን ነው። በዚህ ዘመን ከትውልድ ላይ ሞትና ጭንገፋ የሚሽሩ ብላቴናዎች ያስፈልጉናል። የእግዚአብሔርን ቃልና መንፈስን ይዘው ለነገስታት ፊት ለፊት ትንቢትን የሚናገሩ ሞትና ጭንገፋን ከምሪቱ ላይ የሚያነሱ ከአፋቸው እሳት የሚወጣ ነቢያቶች ያስፈልጉናል። መጽሐፍ እንደዚህ ይላል፣ ከአፋቸው እሳት ይወጣል፣ ጠላቶቻቸውን ይበላል። በመጨረሻው ዘመን ስለኔና ስለእናንተ ነው የሚያወራው። አሜን ነው። አጠገባችሁ ያለውን ሰው ሞትና ጭንገፋ ይነሳል። በውስጣችሁ በመጨረሻው ዘመን የምትነሱ ትውልዶች በዚህ መካከል እንዳላችሁ አውቃለሁ። ሞትና ጭንገፋ መጀመሪያ ሲነሳ በህይወታችሁ የታየላችሁ ቃል ይፈጸማል። የትኛውም አይነት ረቂቅ የሆነ ሲስተም የእናንተን ራእይና የእናንተን ቢዝነስ አይበላው። ራእይ 12 ላይ ሲናገር የጠላት ትልቁ ፐርፐዙ ራእይ ምዕራፍ 12 ላይ ስትመለከቱ ከሰማይ የተጣለው ዘንዶ 7 ራስና 10 ቀንዶች የነበሩት ዘንዶ አንድ ሴት ፊት ለፊት ቆሞ አፉን ከፍቶ የምትወልደውን ልጅ ይጠባበቃል። ይሄን ልጅ የሚጠባበቀው ወዲያው የሴትዮዋ ራእይ በተወለደ ሰዓት ለመብላት። ትውልድን እኮ በመንፈስ ዓለም ብዙ ጊዜ ስለማንመለከት ነው እንጂ የትውልድን ራእይ የሚበላ ዘንዶ አለ። የትውልድን ራእይ የሚያጨነግፍ፣ የትውልድን ቢዝነስ የሚበላ እየበላ ራሱን ያወፈረ ማለት። አንድ ጊዜ አንድ ሰው ላይ መንፈስ ሲመታ መንፈሱ በላይ የነበረው ዘንዶ ኤርትራ ሀገር ነው። ኤርትራ ሀገር ላይ ሊትራሊ ዘንዶ እነሱ ጋር ይመጣል። ቤት ያለውን ነገር ሁላ ያዘጋጁለታል፣ ይበላል ያዘ እና ዘንዶ ትንሽ ነበር። እየወፈረ ስናበላው እየወፈረ እሱ በሚወፍርበት ሰዓት የኛ ቢዝነስ ኮላፕስ ይሆናል። እሱ በሚወፍርበት ሰዓት የኛ ህይወት ከቀን ወደ ቀን አሁን ኖርማል ሰው ሲሰማው ዝም ብሎ ሊመስል ይችላል። ነገር ግን ሪል ነው። የሰው ራእይ የሚበሉ መናፍስቶች አሉ። ዛሬ በኢየሱስ ስም ይቀጣሉ። አሜን። አጠገባችሁ ያለውን ሰው እንኳን ደስ አለ በሉት። ይህ የትንቢት ቃል ነው በሉት። ሞትና ጭንገፋ በዘመነ አይሆንም በሉት። ድገሙ። ሞትና ጭንገፋ በዘመነ አይሆንም በሉት። ራእይ ምዕራፍ 12 ላለው ዘንዶ የዛችን ሴት ከሆዷ ውስጥ የሚወጣውን ጽንስ ሊበላ አፉን ከፍቶ ያለ እግዚአብሔር ልጁን ወደ ዙፋኑ ነጠቀው። ያቺም ሴት አንድ ዘመን ኩሌታ ከፊት ሄደች፣ ቀድማው ሄደች። በጣም እንደራቀችው አወቀና ከአፉ ትልቅን ወንዝ ተፋ። ወንዙን ሲተፋ ምድሪቷ ተከፍላ ረዳቻት፣ ወንዙን ዋጠች። በእናንተ ላይ ታርጌት አድርጎ በቤታችሁ፣ በስራችሁ፣ በትዳራችሁ ላይ የወጣ ጭንገፋ መንፈስ ዛሬ ለቆ ይወጣል። አሜን። በጌታ በኢየሱስ ስም እኔ እግዚአብሔር ሰው ነኝ። በእናንተ ላይ ጌታ ቃል እየተናገረኝ ነው። ከኛ ዘመን ላይ ከኛ ህይወት ላይ የጭንገፋና የሞት መናፍስቶች ዛሬ ለቀው ይወጣሉ። እንደነገርኳችሁ ዮርዳኖስን ከመሻገሩ በፊት ኢያሪኮ የነበሩ ሰዎች ሁላ ሊለይ ነው አሉት። እኔ ግን አልለየውም አለ።
ኤልያስ የመጨረሻውን አገልግሎት በዛ ስፍራ ላይ ውሃውን መታው፣ ባህሩ ተከፈለ ይላል። ዮርዳኖስን ተሻግረው ካለፉ በኋላ ሁለቱ እየሄዱ እያለ አንድ ነገር ጠየቀው። ሳልለየ አንድ ነገር ማለት ፈልጋለሁ። ይሄን በሚልበት ሰዓት ወዲያው እየጠበቀው የነበረው ነገር ስለነበር ምን አደርግልህ ዘንድ ትወዳለህ ሲለው እጥፍ ባንተ ላይ ያለውን ቅባት ምን እስቲ እጥፍ በለው። አረ የትውልድ ረሃብ ይሄ ነው መሆን ያለበት። መንፈስ በእጥፍ በህይወታችሁ ላይ ይምጣ። በዛን ሰዓት ብዙ አማራጮች ሊጠይቃቸው የሚችልባቸው አማራጮች አሉ። ነገር ግን እኔ ብሩን አልፈልግም፣ ወርቁን አልፈልግም፣ የጌታዬን መንፈስ እጥፍ በእኔ ላይ ይፈልጋል። ብርና ወርቁ አያስጎመጀኝም፣ የምፈልገው ግን መንፈስ ነው አለ። እንደዚህ አይነት ወጣቶች በዚህ ቦታ ያስፈልጉናል። እስቲ ጩሁና መንፈስ ነው በሉ። እጥፍ መንፈስ አንተ ላይ ያለው አስቸጋሪ ነገር ጠይቃል። በኤልያስ ላይ የነበረው ቅባት የፈለገውን ነገር ሊጠራለት ይችላል፣ ሊያመጣለት ይችላል። እጥፍ መንፈስ ግን ጠየቀው። ኤልያስ አንድ ነገር አለ፣ ላሳጥረው። እኔ ስወሰድ ካየኸኝ ይሆናል። ልክ ሰዓቱ ደርሶ እያዘገሙ እየሄዱ ያለ በመካከላቸው የእሳት ሰረገላና የእሳት ፈረሶች ምን አሉ ይላል ለዩአቸው። አንድ ላይ አጠገብ ለአጠገብ እኮ እየሄዱ ነው ያለው። በመንፈስ ዓለም ኤልሳና ኤልያስ የነበራቸው ፖዚሽን አንድ አይደለም። በመሃላቸው ገብተው ምን አረጋቸው ይላል። ዋው! በመሃላቸው ገብቶ ሲለያቸው ኤልሳ አንድ ነገር አባቴ የሰማይ ሰራዊቶችና ሰረገሎች። የሚገርማችሁ ከዚህ ሰው ይሄንን ቅባት ስለተካፈለ ወደፊት 3 ምዕራፍ ተጉዛችሁ ስትመለከቱ ሙሉ ከተማይቷ በሌላ ሰራዊቶች ተከባ ጊያዝ ወጣና ሲመለከት ብዙ ሰራዊቶች ናቸው። ኤልሳዕ አወጣውና አረ ሰራዊቶች ከበውናል፣ ምን እናድርግ? ከኛ ጋር ያለው ከነሱ ጋር ያለው እስቲ ይበልጣል በሉ። እባክህ እዚህ ሰው አይን ከፈትልኝ ብሎ አይኑ ሲከፈት በማን ዙሪያ ያለውን ሰራዊቶች ተመለከተ ይላል። በኤልሳዕ ዙሪያ ያለው። የሚገርማችሁ አጠገብ ለአጠገብ እንደዚህ ቆሟል። ነገር ግን በኤልሳዕ ዙሪያ ያሉ ኃላፊ የሆኑ መላእክቶችና ሰራዊቶችን አየ። አጠገብ ለአጠገብ ሆነው በመንፈሳዊ ህይወታቸው ግን እኩል አይደለም። በመካከላቸው ብዙ የሚለይ ነገር ነው። እግዚአብሔር ዛሬ ወደ መገኘቱ ይሳባችሁ። አሜን። በጌታ በኢየሱስ ስም ካለማየት ህይወት አውጥቶ ወደ መንፈሱ ይሳባችሁ። አሜን። በመሃላቸው ስለገባ መጎናጸፊያ ወደቀለት። ያን ሰዓት እጥፍ መንፈስ ተካፈለ። ያንን መጎናጸፊያ ያነሳና የኤልያስ አምላክ ወዴት አለ ብሎ ባህሩን ምን አለ መታ። የኤልያስ የመጨረሻው አገልግሎት ለኤልሳዕ ጀማሪ ነበር። ኤልያስን መጽሐፍ ቅዱስን ስትመለከቱ 6 ታላላቅ ታምራቶች ዋና ታምራቶችን አድርጓል። ሙሉ ሲቆጠር 7። ኤልሳዕ ጋር ስትመጡ ደግሞ እጥፍ መንፈስ ስለተካፈለ 15 በህይወት እያለ 15 ታላላቅ ታምራቶችን አድርጓል። ከኛ በኋላ የሚነሱ ትውልዶች እንደ ትላንትናው የሚሰሩ ሳይሆን በበለጠ መንፈስ የሚነሱ፣ በዚህ ቃል ላይ ትንቢት እናገራል። በበለጠ መንፈስ የሚነሱ፣ በበለጠ ቅባት የሚነሱ ገና እያለፉ እያለ አጋንንቶች ጮሆ ይወጣሉ። ገና በሚገቡበት ቦታ መናፍስቶች ይወድቃሉ። ኤልሳዕ 15 ታምራት የመጨረሻው እንደውም ታምራት የሚገርም በተቀበረበት ቦታ አጥንቱ በበሰበሰበት ቦታ አንድን ሰው ሊቀብሩ ተሸክመው እየሄዱ እያለ አደጋ ጣዮች መጡ ይላል። ወዲያውኑ ጥለውት ሄዱ ይላል። አይታችሁ ከሆነ ኤልያስ ለኤልሳዕ ቅባት ስላካፈለ በኤልሳዕ ላይ ነው 2 እጥፍ መንፈስ ይመጣ። ኤልሳዕ ግን ለማንም ስላካፈለ ቅባቱ ይዞት ነው የሞተው። ይሄንን ሬሳ ጥለውት እነዛ እየሮጡ ሲሄዱ ሬሳው ምን አለ ይላል። ዋው! ሬሳው ምን አለ? አጥንቱ ላይ በነበረው ቅባት ተካፈለና ምን አለ? ተነሳ ይመስለኛል። በዛ ሰዓት ሲነሳ አደጋ ጣዮች ያን አካባቢ ከበው ስለነበር ሲሮጥ ሊቀብሩት የያዙት ሰዎች ጋር ሳይደርስ አይቀርም። አስቡት፣ ልትቀብሩ ያላችሁ ሰውዬ ጥላችሁ ተነስቶ ታገኙት። የእግዚአብሔር ቅባት ሁሉን ያደርጋል። ታጠገባችሁ ያለው አያደርግም? ሙታን በዚህ ቤት 1000 ሙታን ሲነሱ ታያላችሁ። እኔ ሳይሆን ማረገው ማን ነው የሚያደርገው? ኢየሱስ ነው። በህይወታችሁ ብዙ ሙታን ቢነሱ ማን ነው የሚያደርገው? እስቲ ኢየሱስ ነው በሉ። ጳውሎስ ሲናገር አሕዛቦች እንዲታዘዙ ክርስቶስ በቃልና በስራ በድንቅ በምልክት በእኔ ውስጥ አድርጎ ካሰራው በቀር ልናገራለን። አሕዛቦች በቀላሉ ለጳውሎስ አገልግሎት ለምንድን ነው የሚታዘዙት? ልክ ቆሞ ሲሰብክ ድንቅና ምልክት ይሆናል። ልክ ሲናገር ታምራት ይሆናል። የሆነ ኢየሱስ ያድናል ብሎ ባይሰብክ እንኳን ህይወቱ ሁላ በምልክት የተሞላ ጨርቁ ተልቆ ሰዎች ጋር ሲሄድ ምን ያደርግ ነው? ወደ ሐሳቤ ልመለስ።
ይሄ ኤልሳ የሚባለው ሰው ያን ቅባት ተካፍሎ ሲሄድ ለኤልያስ ያልተጠየቀ ጥያቄ ወደሱ ተጠየቀ። እዚህ ጋር ነው ዋና ሐሳብ። ምን አሉት የኢያሪኮ ሰዎች? እጥፍ መንፈስ እንደተካፈልክ መንፈስን እንደተቀበልክ አይተናል ብለው ወድቀው እጅ ነሱ። ትላንትና የገፏችሁ ሰዎች ለሞመንት ቅባት በምትካፈሉበት ሰዓት እጅ ይነሳችኋል። ለእናንተ ሳይሆን በእናንተ ላይ ለተቀመጠው ቅባት። አሜን አትሉ? ትላንት እየቀለዱበት ነበር። ትላንት መንገድ ላይ አይተው አውርተውብህ ሊሆን ይችላል። ነገር ግን የእግዚአብሔር መንፈስ በአንተ ላይ ሲወርድ እንደ ሌላ ሰው አድርጎ ሲቀይርህ ወደ አንተ መፍትሄን ፍለጋ መምጣት ይጀምራሉ። እኔ በእኔ ህይወት አይቻለሁ። በጌታ በኢየሱስም በብዙ ሺህ ሰዎች ህይወት ይሆናል። ትውልድ በናፍቆት የእግዚአብሔር ልጆች መገለጥ ይጠብቃል። አዲስ የሚወለዱ ብላቴናዎች ሳይሆን በላያቸው ላይ የሚመጣውን የእግዚአብሔርን መንፈስ። ስጋችሁ ሳይሆን የሚፈልገው ማን? ኢየሱስን። በእናንተ ላይ የሚገለጠውን ክብር ኢየሱስን። አንድ ሰው እስቲ ጮሆ ኢየሱስ ይበል። መጽሐፍ እንደዚህ ያለ የሚለው በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጨ ከክብር ወደ ክብር የልጁን መልክ እንመስል ዘንድ ከክብር ወደ ምን? እስቲ ጮሁና ወደ ክብር በሉ። በጣም የሚያስደንቀኝ ኤልሳ ተሻግሮ በመጣበት ሰዓት ለማንም ያልተጠየቀውን ጥያቄ ጠየቁት። ኢያሪኮ እንደምታያት ስትታይ መልካም ናት። የብዙ አማኞች ህይወት ቅድም ስጸልይ ጌታ እያሳየኝ ነበር። አንዳንድ ነገሮች መልካም ይመስላል፣ ግን ከበስተጀርባው ጠላት የሰራ ስራ አለ፣ የጨነገፈባቸው ነገር አለ። ዛሬ እስቲ ይብቃ በሉ። ይብቃ። ድገም ውስጥ ይብቃ በሉ። ይብቃ። ሲነግሩት እንደዚህ አሉ፣ እባክህን ጌታ እቺ ምድር ስትታይ ምንድነው? መልካም ነው፣ ፍሬዋ ግን ያጨነግፋል። ያንዳንድ ሰው ህይወት ሲታይ መልካም ነው የሚመስለው፣ ነገር ግን ከበስተጀርባ የሆነ በጠላት ዓለም የመጣበት ነገር አለ። ቪዥኑ እንዲጨነግፍ፣ ትምህርቱ እንዲጨነግፍ፣ የተለያየ አይነት ነገሩ እንዲቆም የተሰራበት ስራ ከኛ ጋር ያለው ስለሚበልጥ ግን ከኛ ጋር ያለው ስለሚበልጥ ስራቸው ይፈርሳል። እጃችሁን ከፍ አድርጉና ስራው ይፈርሳል በሉ። ድገም እስቲ ስራው ይፈርሳል በሉ። አሉ አሁን ሲፈርስ እስቲ ስራው ይፈርሳል በሉ። ለመጨረሻ ይሄን በሚሉበት ሰዓት የሰው ጥፍ መንፈስ ቅባት ስለተካፈለ አንድ ነገር አለ። አዲስ ማሰሮ አምጡልኝ፣ አዲስ ማሰሮ አምጡልኝ፣ ጨው አምጡልኝ። ጨውን ከማሰሮ ውስጥ አወጣና ውሃ ውስጥ እንደዚህ አድርጎ ጨመረ። የኢያሪኮ ምድር የተረገመች ምድር ነበረች። ኤልሳ በእግዚአብሔር አብሮነትና በእግዚአብሔር ቅባት ሆኖ ያንን እርግማን አፈረሱ። የኢያሪኮ ምድር ብሉይ ኪዳንን ስታጠኑ በተለይ ሙሴ የጻፋቸውንና ኢያሱ የጻፈውን መጽሐፍ ስታነቡ ኢያሪኮ ምድር የተረገመች ምድር ናት። ኢቭን ኢያሱ ምዕራፍ 6 ቁጥር 26 ላይ ስትመለከቱ ኢያሱ የኢያሪኮ ምድር ከፈረሰች በኋላ አንድ ነገር አለ። የዚችን መሬት ኢያሪኮን ሊሰራ የወጣ መሰረት ሊያደርግ የወጣ መጀመሪያ የበክሩ ልጁ ይሞት። መሰረት ሊያደርግ ሲል የበክሩ ልጁ ይሞት። በመቀጠል በሩን ደግሞ ለመስራት ሲወጣ ታናሽ ልጁ ይሞትበት። ይሄን እርግማን የነበራት ከተማ ነበረች። ኤልሳ ግን እርግማኑ ጨው አምጡ አለና ጨውን ውሃ ውስጥ ሲጨምር ከዚህ በኋላ ሞትና ጭንገፋ አይሆንም። የእግዚአብሔር መንፈስ በህይወታችሁ ላይ እንደዚህ ይላል። ይሄን ተናግሬ ባቆምና ብጸልይ መልካም። ሞትና ጭንገፋ በዘመናችሁ አይሆንም። ሞትና ጭንገፋ በአገልግሎታችሁ አይሆንም። ሞትና ጭንገፋ በቢዝነሳችሁ ላይ አይሆንም። እጃችሁን ከፍ አድርጋችሁ ተቀበሉ። ሞትና ጭንገፋ በጌታ በኢየሱስ ስም አይሆንም። ሞትና ጭንገፋ በህይወታችሁ ላይ አይሆንም። መጽሐፍ እንደዚህ ይላል፣ ከእንግዲህ በኋላ ሞትም ከቶ አይሆንም። በጌታ በኢየሱስ ስም በህይወታችሁ ላይ ተነብያለሁ። ሞትና ጭንገፋ ከዚህ ሰዓትና ደቂቃ ጀምሮ ከህይወታችሁ ተነሳ። እጃችሁን ከፍ አድርጉና እስቲ ተነሳ በሉ። ድገሙ እስቲ ተነሳ በሉ። የጌታ መንፈስ ያልፋል፣ መልካምን ነገር ያደርጋል። ከእናንተ ጋር ያለው መንፈስ፣ በእናንተ ውስጥ ያለው መንፈስ ምድረ በዳውን ገነት የሚያደርግ ነው። የወደቀውን ነገር አንስቶ ለክብር የሚያበቃ አሜን ነው። በህይወታችሁ የተሰጣችሁን መንፈስ እንዳትጠቀሙበት በተለያየ ቢዝነሳችሁን፣ ህይወታችሁን በጭንገፋ ያለ መናፍስቶች ዛሬ ይፈርሳል። ይስሐቅን ተመልክታችሁታል። እግዚአብሔር አብሮነት ከሱ ጋር ስለነበረ በዛው ስፍራ ተቀመጠ ይላል። ሰዎች በማይሳካላቸው ቦታ እሱ 100 እጥፍ ያጭዳል። ይስሐቅ ሲቆፍር ምንጩ ምን ይላል? ለምን ሲባል የእግዚአብሔር አብሮነት። አጠገባችሁ ያለው ሶስት የእግዚአብሔር አብሮነት
የእግዚአብሔር አብሮነት ያለበት ሰው በህይወቱ ላይ ጭንገፋ የለም። እግዚአብሔር ፈቅዶ በህይወቱ ላይ ሊመጣ የሚችል ነገር ይኖራል፣ ግን ጭንገፋ በህይወቱ ላይ አይኖርም። በላጭ መንፈስ በላዩ ላይ አለ። ዛሬ የተሰጣችሁን ስልጣን መጠቀም የሚፈልግ ሰው እስቲ እጁን ከፍ ያድርግ። ብዙዎች በጠላት ኃይል ሁሉ ላይ ስልጣን ተሰጥቷቸው እባብና ጊንጡን ይረግጡ ዘንድ ስልጣን ተሰጥቷቸው፣ ነገር ግን ይሄ ስልጣን በህይወታቸው ላይ እንዳይሰራ በተለያየ መናፍስት አሰራር ተይዘዋል። ምላችሁ ውስጣቸው ኦብሰስ ሆኖ ሳይሆን የሆነ የተጋረደባቸው ነገር አለ። እኔ በመንፈስ ያለው ይሄ ግርዶሽ ዛሬ ይነሳ። የተሰጣችሁን መንፈስ እንዳትጠቀሙበት የሚያደርግ ግርዶሽ ይነሳ። በበሽታ ህይወታችሁን አታክ ሊያደርግ የመጣ የጨለማ ስራ ይነሳ። ራእያችሁ እንዳይፈጥን እንዳይሳካ በተለያየ አይነት ነገር ወጥመድ እየሰራ ያለ የጨለማው ስራ ይነሳ። የእባብ የዘንዶው የሌዋታን ስራ፣ የአለቃ የስልጣናት የጌቶች ስራ ዛሬ ከመንገዳችሁ ላይ ይፈርሳል። አንድ ሰው እጁን ዘርግቶ በኢየሱስ ስም ይፈርሳል ይበል። እስቲ ድገሙ፣ በኢየሱስ ስም ይፈርሳል በሉ። በእናንተ ህይወት ላይ ተነግሮ እንዳይፈጸም በመንፈስ ዓለም ላይ የተያዘ ነገር አሁን ሲለቀቃል። ዳንኤል በአንደኛው ቀን ጸሎቱ ተሰምቶ መንፈስ ተለቆለት እያለ አለቃት ስልጣናት በአየሩ ላይ ሲይዙት ወደሱ ጸሎቱ መምጣት አልቻለም። በ21ኛው ቀን ግን እግዚአብሔር ጸሎቱን መለሰለት። ስንት ሰው በእግዚአብሔር ዘንድ ልመና ያለው ሰው አለ? እጁን ከፍ ያድርግ። አሁን ሁላችሁም ጸልዩ። የጭንገፋ መናፍስቶች ከመንገዳችሁ ላይ ይነሳል።